ተከታታዮች ከዚህ በመቀጠል የማኔጅመንት ኢንፎርሜሽን ሲስተም በሚል ርዕስ አንዳንድ ሀሳቦችን እያነሳን እንወያያለን። ይህ አስተዳደራዊ የመረጃ ስርዓት የምንለው በተለያዩ ተቋማት ለመረጃ መጠበቂያነት የምንጠቀመው ስርዓት ወይንም ሲስተም ነው። መረጃዎች የሚገቡበት፣ መረጃዎች ከተለያዩ የስራ ክፍሎች ወደ ተለያዩ የስራ ክፍሎች የሚዘዋወሩበት፣ እንደዚሁም ለተለያዩ የማኔጀሪያል ዲሲዥን ሜኪንጎች የምንጠቀምበት እጅግ ወሳኝ የሆነ የአንድ ተቋም የጀርባ አጥንት ልንለው የምንችለው የመረጃ ስርዓት ነው ማለት ነው። እነዚህ የመረጃ ስርዓቶች በሌሉበት ሁኔታ አንድ ተቋም ምንም አይነት ስራውን በአግባቡ ሊሰራ የሚችልበት ሁኔታ አይፈጠርም። ለኢንኤፊሽንሲ ይዳረጋል፣ ለተለያዩ የሪሶርሶች ብክነት ይዳረጋል። ስለዚህ ያለው ችግር እጅግ ከፍተኛ ነው የሚሆነው ማለት ነው። ስለዚህ ቴክኖሎጂው ኖሮ ተገቢው የሆነ ኢንፍራስትራክቸር ተዘጋጅቶ መረጃዎች በሲስተም አማካኝነት ለአገልግሎት በሚውሉበት ጊዜ ተቋሙ ፕሮፊታብል ይሆናል። ተቋሙ ስራውን በአግባቡ መስራት ይችላል። እንደዚሁም ደግሞ በቀላሉ ወደሚፈለገው ደረጃ ማሳደግ ይቻላል ማለት ነው። ስለዚህ አስተዳደራዊ መረጃ ስርዓት ወይንም ማኔጅመንት ኢንፎርሜሽን ሲስተም ስንል ምን ለማለት ነው የሚለውን በአጭሩ እንደሚከተለው እንመለከታለን። ማኔጅመንት ኢንፎርሜሽን ሲስተም ማለት በአንድ ድርጅት ውስጥ ለስራ ክንውን፣ ለማኔጅመንት እና እንደዚሁም ለውሳኔ አሰጣጥ ተግባራት የሚረዳ መረጃን ለማቅረብ የተዋቀረ የሰውና የመሳሪያ የተቀናጀ ስርዓት ነው ማለት ነው። ስለዚህ አንድን ስራ ለማከናወን እንደዚሁም የተለያዩ የአስተዳደራዊ ውሳኔዎችን ለመወሰን የምንጠቀምበት እንደዚሁም ስራችንን ለመስራት እንደ ማኔጀር ፕላን ለማድረግ፣ ኦርጋናይዝ ለማድረግ፣ ኮንትሮል ለማድረግ ልንጠቀምበት የምንችል በሰውና በማሽን መካከል በሚደረግ መስተጋብር አማካኝነት የሚከናወን የመረጃ ማስተዳደሪያ ስርዓት ነው ማለት ነው። ስለዚህ መረጃዎች አንደኛ ተጠቃሚዎች ይኖራሉ፣ በዛም ሲስተም ውስጥ እንደዚሁም ደግሞ ቴክኖሎጂው ይኖራል። ኮምፒውተሮች፣ ኔትወርኮች እንደዚሁም የተለያዩ ዲቫይሶችን በመጠቀም መረጃው በአግባቡ እንዲዘዋወርና ጥቅም ላይ እንዲውል የምናደርግበት ስርዓት ነው ማለት ነው። በዚህ ስርዓት ውስጥ ልናስተውላቸው የሚገቡ ወደ 3 የሚደርሱ መዋቅሮች አሉ፣ ወይም መሰረታዊ መዋቅሮች የምንላቸው አሉ። እነዚህ ምንድናቸው? አንደኛ የተቀናጀ ስርዓት መሆን አለበት። ኢንተግሬትድ የሆነ ሲስተም መሆን አለበት። ኢንተግሬትድ ስንል ራሱን የቻለ ስታንዳርዱን የሆነ ሲስተም ሳይሆን አንዱ የስራ ክፍል ከሌላው የስራ ክፍል ጋር ዌል ኢንተግሬትድ የሆነ መረጃን ለመቀያየር በሚመች መልኩ፣ ኢንፎርሜሽን ለመቀያየር በሚመች መልኩ፣ ኮኦፕሬቲቭሊ ለመስራት በሚመች መልኩ የተሰናዳ የመረጃ ስርዓት መሆን አለበት እንጂ እያንዳንዱ ስታንዳርዱን በሆነ መልኩ የሚሰራው ከሆነ መረጃዎች በቀላሉ ፍሎ ሊያደርጉ አይችሉም፣ በቀላሉ መረጃዎች ሊዘዋወሩ አይችሉም። ስለዚህ ይሄ ለዲሲዥን ሜኪንግ በኤፊሽንትሊ ሊውል አይችልም ማለት ነው። ስለዚህ የተቀናጀ ስርዓት መሆን አለበት። ኢንተግሬትድ ሲስተም የአስተዳደራዊ መረጃ ስርዓት በተለያዩ የድርጅቱ ክፍሎች ለምሳሌ ፋይናንስ፣ የሰው ኃይል፣ ሪከርድ፣ ስቶር ውስጥ የሚገኙ መረጃዎችን አገናኝቶ በአንድ ማዕከል እንዲገኙ ማድረግ የሚችል መሆን አለበት። ስለዚህ ቤዚካሊ መረጃዎቹ የት ነው ያሉት ማለት ነው? ሴንትራሊ ሎኬትድ በሆነ መልኩ አንድ መረጃ የተለያዩ የስራ ክፍሎች ሼርድ በሆነ ስርዓት የሚጋሩበትና ያለምንም ድግግሞሽ መረጃዎች ለአገልግሎት የሚውሉበት ነው ማለት ነው። ይህ መረጃው እንዳይደጋገምና የተጣጣመ እንዲሆን ያደርጋል ማለት ነው። ስለዚህ በአንድ ማዕከል ላይ የሚገኝ መረጃ ሌላ የስራ ክፍል ውስጥ ተደግሞ ሊፈጠር አይችልም። ስለዚህ ሁሉንም ሼር የሚያደርጉት ከአንድ የመረጃ ስርዓት ወይም ማዕከል ስለሚሆን የመረጃ ድግግሞሽን ያስቀራል፣ ስህተትን ይቀንሳል፣ ለቁጥጥር አመቺ ነው። ማንም ሰው ተጠያቂነትን ያረጋግጣል፣ ምክንያቱም ማንም ሰው መቀየር ስለማይችል። ስለዚህ ሴንትራላይዝድ የሆነ ሲስተም ነው ማለት ነው። የተቀናጀ ነው ስንል ደግሞ በሁሉም የስራ ክፍል ውስጥ በአንድ አይነት ሁኔታ አክሰሰብል መሆን የሚችል ነው ማለት ነው። በሁለተኛነት መሰረታዊ መዋቅር ከሆኑት ጉዳዮች መካከል ደግሞ አንዱ ምንድነው? የሰውና የመሳሪያ ጥምረት መኖሩ ነው።
በአንድ የመረጃ ስርዓት ውስጥ እነዚህ ሁለት ኮምፖነንቶች ሁልጊዜም እናገኛቸዋለን። አንደኛው ዩዘር ነው ወይም ሰው የምንለው ነው። ሁለተኛው መሳሪያ ወይም ማሽን ነው። በማንኛውም የመረጃ ስርዓት ውስጥ ምን አለን ማለት ነው? ማሽኖች አሉ፣ ኮምፒውተር አለ፣ ኔትወርክ አለ፣ የተለያዩ ዲቫይሶች እናገኛለን። ስለዚህ ማሽን ቤዝድ የሆነ ስርዓት ነው ማለት ነው። መረጃን በፍጥነት ለማቀነባበር ለማከማቸትና ለማሰራጨት የሚረዱ ኮምፒውተሮች፣ ሶፍትዌሮችና ኔትወርኮች ያስፈልጉናል። እነዚህ በሌሉበት ሁኔታ የመረጃ ስርዓትን ተግባራዊ ማድረግ አንችልም። እንደዚሁም ደግሞ ሰዎች ያስፈልጋሉ። ምክንያቱም መረጃውን የሚያስገቡት ሰዎች ናቸው። ኦልሬዲ ምንም አይነት ሰዎች የሌሉበት ዘመን ሊመጣ እንደሚችል ከወዲሁ አንዳንድ መረጃዎች እየደረሱን ነው። ነገሮች እንግዲህ ወደዛ ነው የሚያመሩት የሚመስለው። አሁን እንዳየነው እንደምናየው ከሆነ የሮቦቲኩ ቴክኖሎጂ እንደዚሁም የኤአይ ቴክኖሎጂ ሂውማንለስ የሆነ ሲስተም ኢምፕሊመንት ሊደረግ የሚያስችሉ ቴክኖሎጂዎች እየመጡ ነው። ነገር ግን አሁን ባለንበት ሁኔታ ግን ሰውና ማሽን ኢንትራክት ማድረግ ይኖርበታል ማለት ነው፣ የመረጃ ስርዓቱ በአግባቡ ኦርጋናይዝድ እንዲሆን። ስለዚህ ይሄ ስርዓት መቼም ሊቀር የሚችል አይደለም። ምክንያቱም ሰዎች ምን ጊዜም ኢቭን ሮቦትም ቢሆኑ ኤአይም ቢሆን በሰዎች ቁጥጥር ውስጥ መሆን ስለሚገባው አብዛኛውን ጊዜ ይህንን ነገር የሚቆጣጠረው በሰው አእምሮ በሰው የቁጥጥር ስርዓት ውስጥ ሁልጊዜም መገኘት ይኖርበታል ማለት ነው። ስለዚህ እነዚህ ሁለት ኮምፖነንቶች ለአንድ የመረጃ ስርዓት መሰረታዊ መዋቅሮች ናቸው ልንል እንችላለን። ሌላው ለሶስት ዋና ዋና ተግባራት የሚሰጥ ድጋፍ አለ በዚህ የመረጃ ስርዓት ውስጥ። እነዚህም የዋና ዋና ድጋፍ የሚያገኙት እርከኖች ምንድን ናቸው ካልን፣ አንደኛ ለስራ ክንውን ኦፕሬሽናል የምንለው ማለት ነው። የእለት ተእለት ስራዎችን ለምሳሌ የሪከርድ ምዝገባ፣ የደብዳቤ ልውውጥ በወቅቱና በጥራት እንዲከናወን ያደርጋል። ይህም ስንል ሪከርዶችን መመዝገብ በመጡ ጊዜ ሪከርዶችን ተከታትሎ መመዝገብ፣ ደብዳቤዎችን ተከታትሎ መመዝገብ፣ ይሄ ኦፕሬሽናል ሌቭል ላይ የምናገኘው የስራ ክንውን ነው። ከዚህ ባለፈ ደግሞ መረጃዎች ለምን ላይ ጠቀሜታ ላይ ይውላሉ? ማኔጅመንት ላይ ጠቀሜታ ላይ ይውላሉ። እነዚህም ለውሳኔ ለመስጠት ሊሆን ይችላል። ስራዎች በታቀደላቸው መሰረት እየተከናወኑ መሆኑን ለመቆጣጠርና ለመገምገም እነዚህን መረጃዎች የምንጠቀምበት ሌላው እርከን የማኔጅመንት ሌቭል ነው ማለት ነው። ሌላው ለውሳኔ አሰጣጥ ዲሲዥን ሜኪንግ የምንጠቀምበት ነው። መረጃን ወደ ስታቲስቲክስና ግራፍ በመቀየር አመራሩ የወደፊት የድርጅቱን አቅጣጫ እንዲወስን ለመርዳት ውሳኔ ለመወሰን ማለት ነው። ስለዚህ ኦፕሬሽናል ሌቭል ላይ ሊሆን ይችላል፣ ማኔጅመንት ሌቭል ላይ ከሲስተሙ የሚገኘውን መረጃ በተለያዩ ቪዥዋላይዜሽን አማካኝነት በመቀየር በግራፍ ሊሆን ይችላል፣ በተለያዩ ስታቲስቲክሳዊ ገለጻዎች መረጃውን ወደ ሪፖርትነት በመቀየር ለውሳኔ አሰጣጥ ምቹ በሆነ መልኩ ይዘጋጃል ማለት ነው። ሌላው የመረጃ ጥራት ቁጥጥር ነው። ያው ምንጊዜም ከሰው ስህተት ከብረት ዝገት እንደሚባለው ሁልጊዜም መረጃዎች ላይ ስህተት ሊኖር ይችላል። ሁልጊዜ ፐርፌክት ላይሆኑ ይችላሉ። ስለዚህ ስህተት ናቸው አይደሉም፣ ትክክለኛ መረጃ ናቸው አይደሉም የሚለውን የምናጣራበት ደግሞ ሌላው የመሰረታዊ መዋቅር ነው ማለት ነው በአንድ የመረጃ ስርዓት ውስጥ። ስለዚህ ይህ የሚከናወነው በዋነኛነት በሶስት መስፈርቶች ይሆናል። አንደኛው ወቅታዊነቱን ነው። ያ መረጃ ወቅታዊ ነው ወይ፣ በወቅቱ የተገኘ መረጃ መሆኑን እናረጋግጣለን። ምክንያቱም ጊዜው ያለፈ መረጃ ከሆነ ለምሳሌ የ2016 ለ2017 ሊሆን አይችልም፣ የ2017 ለ2018 ሊሆን አይችልም። ስለዚህ አመታዊ የሆነ ሪፖርት ለማዘጋጀት ያለፈውን ሪፖርት የምንጠቀምባቸው ወቅቶች ቢኖሩም ግን በዋነኛነት የሚያስፈልጉን በዚህ አመት የተከናወኑ ክንውኖች ናቸው። ስለዚህ መረጃዎች ምን ጊዜም ታይምሊነስ ሊኖራቸው ይገባል፣ ወቅታዊነት ማለት ነው። ለሚፈለጉበት ጊዜ በሚፈለጉበት ሰዓትና ለሚፈለገው ሰው በወቅቱ መድረስ ይጠበቅባቸዋል። ሌላው ትክክለኛነት አኪዩሬሲ ነው። ነጻ መሆናቸውን የምናረጋግጥበት ደግሞ ሌላው ትክክለኛነት ወይም አኪዩሬሲ ነው። ስለዚህ አንድ መረጃ አኪዩሬት ነው የምንለው ምንም አይነት ስህተት ሳይኖረው ሲቀር
ከቁጥር ግድፈት፣ ከጽሁፍ ግድፈት፣ ከፊደል ግድፈት ነጻ የሆነ መረጃ ከሆነ ያንን መረጃ አኪዩሬት ነው እንለዋለን። ሌላው ተገቢነት ነው። አንድ መረጃ ለሚፈለገው ውሳኔ ተገቢ ነው የምንለው ለዛ ውሳኔ አስፈላጊ መረጃው ነው ሲገኝ ብቻ ነው። እንደዚህ በማይሆንበት ጊዜ መረጃው ሪሌቫንት ነው ልንል አንችልም። ስለዚህ ለጤናን በተመለከተ የምንወስነው ውሳኔ ከጤንነት ጋር ተያያዥነት ያላቸው መረጃዎች ሲኖሩ ነው። እንደዚሁም ለአንድ ገበሬ ከወይዘር ጋር የተያያዘ መረጃ ነው አስፈላጊ መረጃ ሊሆነው የሚችለው። ስለዚህ ከምንፈልገው ጉዳይ ጋር ተያያዥነት ያለው ቀጥተኛ የሆነ ተያያዥነት ያለው መረጃ ሲሆን ያንን መረጃ ተገቢ መረጃ እንለዋለን ኦር ሬሌቫንስ የምንለው ማለት ነው። የተቋም መዋቅርና የመረጃ ስርዓቶችስ ምንድን ናቸው? ይህ ክፍል ደግሞ በዋነኛነት በአንድ ተቋም ውስጥ መረጃን ልንጠቀምባቸው የምንችላቸው ዋና ዋና እርከኖች ምንድን ናቸው የሚለውን የሚመልስልን ነው። በማንኛውም ድርጅት ውስጥ መረጃ የሚሰበሰበውና ጥቅም ላይ የሚውለው በሶስት ዋና ዋና እርከኖች ተከፋፍሎ ነው። ይህም አንደኛ ኦፕሬሽናል ሌቭል የምንለው ነው። ይህም ስራው የሚከናወንበት የመጀመሪያው ፈርስት ሌቭል እርከን ነው ማለት ነው። ይህ እርከን የድርጅቱ መሰረታዊና የእለት ተእለት ተግባራት የሚከናወንበት ነው። ለምሳሌ ምዝገባ ሊሆን ይችላል፣ ቆጠራ ሊሆን ይችላል። እነዚህ ስራዎች በዋነኛነት የሚከናወኑበት ሌቭል ኦፕሬሽናል ሌቭል እንለዋለን። ስለዚህ ለዚህ አገልግሎት የሚውሉ የመረጃ ስርዓቶች ኦፕሬሽናል ሌቭል ኢንፎርሜሽን ሲስተም ናቸው ማለት ነው። የድርጅቱን መሰረታዊ እንቅስቃሴዎችና የገንዘብ የንብረት ዝውውሮችን ትራንዛክሽንስ በዝርዝር ለመመዝገብና በመከታተል የሚያገለግል ስርዓት ነው ማለት ነው። ስለዚህ በዚህ ስርዓት ውስጥ መረጃዎች ይመዘገባሉ። ፈርስት ሃንድ ኢንፎርሜሽኖች ናቸው ማለት ነው። ቀጥታ ወደ ሲስተሙ የሚገቡት ከዚህኛው ሌቭል ተነስተው ነው ማለት ነው። ኦፕሬሽናል ሌቭል ላይ ተነስተው ነው። ዋና ዋና ተግባራቶቹን ስንመለከት የእለት ተእለት ሽያጭ መመዝገብ ሊሆን ይችላል። የሰራተኞች የሰዓት ቁጥጥር፣ የእቃ ክምችት ኢንቬንተሪ የምንለው እነዚህ ሁሉ ተግባራት በኦፕሬሽናል ሌቭል ደረጃ የሚከናወኑ ናቸው ማለት ነው። የመጨረሻው ደረጃ ስራው የሚከናወንበት ደረጃን የሚገልጽ ነው። ተጠቃሚዎች የክፍል ኃላፊዎች፣ ሱፐርቫይዘርስ እና ፈጻሚ ባለሙያዎች ሰፖርዲኔትስ ሊሆኑ ይችላሉ። ለምሳሌ የባንክ ሂሳብ ደብተር መመዝገቢያ ወይንም የሱቅ ሽያጭ ፖይንት ኦፍ ሴል ሲስተም። እነዚህ አንድ ሱፐር ማርኬት ለምሳሌ የሚሸጣቸውን ሽያጮች በየጊዜው የሚመዘግብ ከሆነ ያ ፖይንት ኦፍ ሴል ሲስተምን ተጠቅሞ ነው ማለት ነው መረጃዎቹን የሚመዘግበው። ስለዚህ ኦፕሬሽናል ሌቭል ላይ ነው ማለት ነው። ወደ ባንክም ስንመጣ የተለያዩ የገቢና የወጪ ምዝገባዎችን ሲያከናውን ኦፕሬሽናል ሌቭል ላይ የሚከናወን ነው ማለት ነው። ሌላው የማኔጅመንት እርከን ላይ የምናገኘው የመረጃ ስርዓት ነው። ይህ ከቅድሙ ካየነው ሞር አድቫንስድ የሆነና ምን ይሆናል ማለት ነው። መጀመሪያ ላይ የገቡትን መረጃዎች ወደ ጥቅም ላይ የምናውልበት የመጀመሪያው ሂደት እርከን ነው። ይህ እርከን በመካከለኛ አመራሮች የሚመራ ሲሆን ስራዎች በታቀደላቸው መሰረት መከናወናቸውን የምናረጋግጥበት ነው ማለት ነው። የገቡት መረጃዎች ትክክል ናቸው ወይም ደግሞ የገቡትን መረጃዎች ላይ ተመስርተን የተለያዩ ውሳኔዎችን ለመስጠት የምንጠቀምበት ነው። ለመካከለኛ አመራሮች የስራ ክንውንን ለመቆጣጠር፣ ለመገምገም፣ ውሳኔ ለመስጠትና አስተዳደራዊ ስራዎችን ለማከናወን ታስቦ የተዘጋጀ ስርዓት ነው ማለት ነው። ስለዚህ እየተሰሩ ያሉ የእቅድ ክንውኖችን በቀላሉ ልንከታተል የምንችለው በማኔጅመንት እርከን ላይ በምናገኘው የመረጃ ስርዓት ነው። የተሰሩ ስራዎችን እንደዚሁም የተለያዩ ቁጥጥሮችን ለማከናወን የምንጠቀምበት ነው ማለት ነው። ዋና ዋና ተግባሮቹን ስንመለከት የወራዊ የስራ አፈጻጸም ሪፖርት ማዘጋጀት፣ ከበጀት በላይ የወጣ ወጪን መለየት፣ የስራ ክፍል ግቦችን መከታተል ሊሆን ይችላል ማለት ነው። የተከናወኑ ክንውኖች እንደዚሁም የበጀት አጠቃቀምን በተመለከተ ሊሆን ይችላል። እነዚህን ካቀድነውና እንደዚሁም ከተከናወነው ጋር ኮምፔሪንግ ኮንትራስት እያደረግን ለመመዘን በቀላሉ የሚያስችለን የመረጃ ስርዓት ነው። ተጠቃሚዎቹ አብዛኛውን ጊዜ የስራ ክፍል ኃላፊዎችና እንደዚሁም በመካከለኛ ማኔጅመንት ላይ የሚገኙ ባለሙያዎች ሊሆኑ ይችላሉ። ምሳሌውን ስንመለከት የወራዊ ሽያጭ
ትንተና ሪፖርት ወይንም የፕሮጀክት መከታተያ ዳሽቦርድ ሊሆን ይችላል ማለት ነው። ስለዚህ በአንድ ወር ውስጥ ምን አይነት የሽያጭ ተከናወነ፣ ምን አይነት እቃዎች ተሸጡ፣ በምን ያህል ተሸጡ የሚለውን ብናውቅ የአንዱ የማኔጅመንት ላይ በምናገኘው የመረጃ ስርዓት የምናገኘው ነው ማለት ነው። ሌላው ፕሮጀክትን እየተካሄደ ያለን አንድም ፕሮጀክት ለመከታተል ዳሽቦርዳችንን ተጠቅመን ብንከታተል ምን ያህል ፐርሰንት ተከናወነ፣ ምን ያህል ሪሶርስ ላይ ጥቅም ላይ ዋለ የሚለውን ቀጥታ መረጃውን የምናገኝበት ሂደት ማኔጅመንት ሌቭል ሲስተም ነው ማለት ነው። ሌላው ስልታዊ እርከን ኦር ስትራቴጂክ ሌቭል ሲስተም የምንለው ነው። ይህ ደግሞ ቅድም ከተመለከትናቸው ሁለቱ ሲስተሞች ከፍ ባለ ደረጃ ለውሳኔ አሰጣጥ የምንጠቀምበት የመረጃ ስርዓት ነው። ስትራቴጂክ ሌቭል ነው ዊች ሚንስ መረጃው ፎር ሎንግ ተርም ፕላኒንግ የምንጠቀምባቸው ናቸው ማለት ነው። ከ5 አመት በኋላ ከ2 አመት በኋላ ከ3 አመት በኋላ ተቋማችን ሊወስናቸው የሚገቡ ነገሮች ላይ ውሳኔ ለመስጠት ስትራቴጂክ ሌቭል ሲስተሞችን እንጠቀማለን። የእርከን የድርጅቱን የረጅም ጊዜ ህልውናና አቅጣጫ የሚወሰንበት ከፍተኛ ደረጃ ነው ማለት ነው። ከፍተኛ አመራሮች ስልታዊ ጉዳዮችንና የረጅም ጊዜ ገበያ አዝማሚያዎችን ሎንግ ተርም ትሬንድስ እንዲመረምሩና እንዲወስኑ የሚረዳ ነው። ከፍተኛ አመራሮች ስልታዊ ጉዳዮችንና የረጅም ጊዜ የገበያ አዝማሚያዎችን እንዲወስኑ የሚረዳ ስርዓት ነው ብለናል። ተግባራቶቹን ስንመለከት በሚቀጥሉት 5 አመታት ድርጅቱ ወዴት ማደግ አለበት፣ አዳዲስ ቅርንጫፎች የት መከፈት አለባቸው የሚሉትን ጥያቄዎች ለመመለስ ይረዳል ማለት ነው። ተጠቃሚዎቹ አብዛኛውን ጊዜ የሲኢኦ እንደዚሁም የቦርድ አባላትን ይህንን ሲስተም ሊጠቀሙበት ይችላሉ። ምክንያቱም ተቋሙ ወደፊት በምን አይነት መንገድ መጓዝ አለበት የሚለውን ለመወሰን ጠቃሚ መረጃም ሊያገኙ ስለሚችሉ ማለት ነው። የገበያ ትንበያ ለምሳሌ ማርኬት ፎርካስቲንግ ሽያጩ ከ2 አመት በኋላ ከ1 አመት በኋላ ምን ሊሆን ይችላል፣ ምን ያህል ገበያ ልናገኝ እንችላለን የሚሉትን ውሳኔዎች በተመለከተ የምናገኘው ስትራቴጂክ ሌቭል ሲስተም ላይ ነው ማለት ነው። የ5 አመት ስትራቴጂክ እቅድ ለመከታተል እንደዚሁ ይህንን ሲስተም ልንጠቀመው እንችላለን። ውይይታችንን እንቀጥላለን። የመረጃ ስርዓት አይነቶች በሚል ደግሞ እንደዚሁ በተለያዩ የተቋሙ እርከኖች ውስጥ የሚገኙትን የመረጃ ስርዓቶች እንደሚከተለው እንመለከታለን። አንደኛ የስራ ክንውን መመዝገቢያ ስርዓት፣ ቅድም ትራንዛክሽን ፕሮሰሲንግ ያለው ትራንዛክሽን ፕሮሰሲንግ ሲስተም እነዚህን በኦፕሬሽናል ሌቭል ደረጃ የሚገኙትን የስራ ክንውኖች ለመመዝገብ የምንጠቀምበት ስርዓት ነው። ይህ ስርዓት በድርጅቱ ውስጥ በየቀኑ የሚከናወኑ መሰረታዊ ተግባራትን የሚከታተልልን ነው ማለት ነው። ተግባሩ ምንድነው? የተለመዱ ወይም ሩቲን ጥያቄዎችን ለመመለስና በድርጅቱ ውስጥ ያለውን የስራ ፍሰት ትራንዛክሽን ለመከታተል የምንጠቀምበት ነው ማለት ነው። ስለዚህ ኢንቬንተሪ ሊሆን ይችላል፣ ፖስ ሊሆን ይችላል፣ ወይንም ፖይንት ኦፍ ሴል ሬጅስትሬሽን ሊሆን ይችላል። እነዚህን ሁሉ የምናከናውነው በትራንዛክሽን ፕሮሰሲንግ ሲስተም ነው። በሎወር ሌቭል ላይ በምናገኘው የተቋማችን የስራ ክንውን ላይ ተግባራዊ የሚሆኑ የመረጃ ስርዓቶች ናቸው ማለት ነው። ባንክ ሂሳብ ዝውውርን መመዝገቢያ ሊሆን ይችላል፣ የሆቴል አልጋ ማስያዣ ሪዘርቬሽን ሊሆን ይችላል፣ ወይንም የሱቅ ሽያጭ መመዝገቢያዎች በዚህ የመረጃ ስርዓት ውስጥ የሚካተቱ ናቸው። አብዛኛውን ጊዜ የዚህ ሲስተም ተጠቃሚዎች አንደኛ ፈጻሚ ባለሙያዎችና የቅርብ ክትትል የሚያደርጉ ኃላፊዎች ናቸው ማለት ነው። የማኔጅመንት ኢንፎርሜሽን ሲስተም ደግሞ ሌላው የመረጃ ስርዓት አይነት ነው። ይህም በማኔጅመንት ደረጃ አፕላይ የምናደርገው የመረጃ ስርዓት ነው። ይህ ስርዓት የሚገኘው መረጃ በማጠቃለል ለአመራሩ ሪፖርት የሚያቀርብ ነው። በዋናነት ለዲሲዥን ሜኪንግ የምንጠቀማቸውን መረጃዎች የምናገኝበት ነው ማለት ነው። ዋናው ተግባሩ የድርጅቱን ወቅታዊ አፈጻጸምና
ያለፉ ታሪካዊ መረጃዎችን ሂስቶሪካል ሪከርድስ በሪፖርት መልክ ለአመራሩ የሚያቀርብ ሲስተም ነው። የታቀደውን ስራ በትክክል እየተከናወነ መሆኑን ለማረጋገጥ አይነተኛ የሆነ ጠቀሜታ አለው ማለት ነው። ጠቀሜታው ስንመለከት እየተከናወኑ ያሉትን ስራዎችን ለመከታተል፣ ፐርፎርማንስ አፕሬዛል ለመስራት፣ ፕሮጀክት ኢቫሉዌሽን ለማከናወን፣ እነዚህን ስራዎች ለማከናወን ከፍተኛ የሆነ ጠቀሜታ ያለው ሲስተም ነው። ተጠቃሚዎቹ አብዛኛውን ጊዜ ሚድል ማናጀርስ ናቸው። በመካከለኛ ደረጃ የሚገኙ አመራሮች ናቸው። በኦፕሬሽናል ሌቭል ደረጃ የሚገቡትን መረጃዎች ላይ ተመስርተን የምንሰጣቸው ውሳኔዎችን ላይ ስለሚሰሩ ማለት ነው። የውሳኔ ድጋፍ ስርዓት የምንለው ዲሲዥን ሰፖርት ሲስተም የስርዓት ለየት ያሉና ውስብስብ ውሳኔዎችን ለመስጠት የሚያገለግል ነው። ይሄ ደግሞ በዋነኛነት ስፔሲፊካሊ ውሳኔዎችን ለመወሰን የሚጠቅም የመረጃ ስርዓት ነው ማለት ነው። መረጃዎችን ከረቀቁ የትንተና ሞዴሎች አናሊቲካል ሞዴልስ ጋር በማቀናጀት መደበኛ ያልሆኑ ሴሚ ስትራክቸርድ ኤንድ አንስትራክቸርድ ውሳኔዎችን ለመስጠት ይረዳል። ቅድመ ዝግጅት ያልተደረገባቸው ሁኔታዎችን ላይ ውሳኔ ለመስጠት አንስትራክቸርድ የሆኑ አንፕላንድ የሆኑ ጉዳዮች ላይ ውሳኔ ለመስጠት አይነተኛ መረጃ ሆኖ የሚያገለግል ነው ማለት ነው። የተለያዩ መረጃዎችን አናላይዝ በማድረግ የተለያዩ አናሊቲካል ሞዴሎችን በመጠቀም ወደ ድምዳሜ እንድንደርስ የሚያስችል መረጃዎችን የምናገኝበት ሲስተም ነው። በዋናነት ይህ ቢሆን ምን ሊፈጠር ይችላል ወይም ዋቲፍ አናሊሲስን ለመስራት የምንጠቀምበት ነው ማለት ነው። አብዛኛውን ጊዜ ይህንን ሲስተም የሚጠቀሙ የስራ ክፍል ኃላፊዎችና ባለሙያዎች ናቸው። ይህንን ዲሲዥን ሰፖርት ሲስተም በተለይ ለኃላፊዎች ከፍተኛ የሆነ ጠቀሜታ ያለው ሲስተም ነው ማለት ነው። የከፍተኛ አመራር ድጋፍ ስርዓት ኤክስኪዩቲቭ ሰፖርት ሲስተም ደግሞ ሌላው የመረጃ ስርዓት ነው። ይህም ስርዓት ቅድም ካየናቸው በማኔጅመንት በኦፕሬሽናል ሌቭል እንደዚሁም በሌሎች መዋቅሮች ላይ ከሚገኙ ባለፈ ለኤክስኪዩቲቮች ጠቃሚ የሆነ መረጃ የሚያገኙበት ስርዓት ነው ማለት ነው። ይህ ስርዓት በድርጅቱ ከፍተኛ ደረጃ ላይ ላሉ አመራሮች ብቻ የሚያገለግል ነው። ይህም ሲባል አንደኛ ስልታዊና መደበኛ ያልሆኑ ውሳኔዎችን ለመስጠት እንዲቻል መረጃዎችን በላቁ ግራፊክስና የመገናኛ ዘዴዎች አቀናጅቶ የሚያቀርብ በመሆኑ ለኤክስኪዩቲቭ ማናጀርስ በጣም ጠቃሚ የሆነ መረጃ የሚያገኙበት የመረጃ ስርዓት ነው ማለት ነው። ዋናው ጠቀሜታው የውጭውን ዓለም መረጃ፣ የገበያ ሁኔታ፣ ተወዳዳሪዎችን ከድርጅቱ ውስጣዊ መረጃ ጋር አጣምሮ ማሳየት መቻሉ ነው። ምክንያቱም በኢንተርናሊ በተቋሙ ብቻ የሚገኙት መረጃዎች ሳይሆን እነዚህ መረጃዎች ደግሞ ከውጫዊው መረጃ ጋር ኮምፔሪንግ ኮንትራስት በማድረግ ጠቃሚ መረጃዎችን ለኃላፊዎች በመስጠት ድምዳሜ ላይ እንድንደርስ የሚያስችል በመሆኑ ነው ማለት ነው። ተጠቃሚዎች ከፍተኛ አመራሮች ሲኒየር ማናጀርስ ናቸው አብዛኛውን ጊዜ ይህንን ሲስተም የሚጠቀሙት። ሌላው የመረጃ አስተዳደር ኢንፎርሜሽን ማኔጅመንት ምንድነው የሚለውን እንመለከታለን። ያው ቅድም እንዳልነው የተለያዩ ሪሶርሶች በአንድ ተቋም ውስጥ ይገኛሉ። ሂዩማን ሪሶርስ አለ፣ ማቴሪያል ሪሶርስ አለ፣ ፋይናንሻል ሪሶርስ አለ። ከዛ ባለፈ ግን የመረጃ ደግሞ ሪሶርስ አለ። እነዚህ የመረጃ ስርዓት ውስጥ የምናገኛቸው መረጃዎች በራሳቸው ምንድናቸው? ሪሶርስ ናቸው። ቅድም እንዳልነው ለተለያዩ ውሳኔዎች ለመወሰን የሚጠቅሙ እንደመሆናቸው እንደ አንድ ሪሶርስ የምንመለከታቸው ናቸው ማለት ነው። ስለዚህ እነዚህን ሪሶርሶች ደግሞ በአግባቡ ማስተዳደር ይኖርብናል፣ ተገቢውን ጠቀሜታ እንዲሰጡ። መረጃ በአንድ ድርጅት ውስጥ ልክ እንደ ማንኛውም የሀብት አይነት በአግባቡ ሊመራና ሊስተዳደር የሚገባው ዋና የሀብት አይነት ነው ማለት ነው። ስለዚህ እነዚህን ፋይናንስ እና የሰው ኃይል እንደምናስተዳድረው ሁሉ መረጃችንንም በአግባቡ ልናስተዳድርና ተገቢውን የሆነ ጥበቃና እንክብካቤ እንደዚሁም ቅንጅታዊ የሆነ አሰራር ተግባራዊ ልናደርግ ይገባል ማለት ነው። መረጃዎችን በተመለከተ የመረጃ አስተዳደር ማለት መረጃን በአግባቡ መሰብሰብ፣ አኳየር ማድረግ፣ በጣም ውጤታማ በሆነ መንገድ መጠቀም እንደዚሁም ደግሞ የጊዜው ሲያበቃ በአግባቡ ዲስካርድ የማድረግን
የስራ ክንውን የሚያካትት ነው። የመረጃ አስተዳደር የህይወት ውህደቶችን እንመልከት እስኪ። እነዚህ የህይወት ውህደቶች አንድ መረጃ ከተፈጠረ ጊዜ ጀምሮ እስከሚወገድበት ጊዜ ድረስ ያለውን ሂደት የምንመለከትበት ነው። አንደኛ መረጃ ምንጊዜም ምንድነው የሚሆነው? ይፈጠራል ወይም ከተለያየ ቦታ ኮሌክት እናደርገዋለን፣ አሰባስበን እናገኘዋለን። ከዛ ግን ይህንን መረጃ እንደዚሁ ዝም ብለን ሳይሆን የምናስቀምጠው በአግባቡ እናደራጀዋለን፣ ኦርጋናይዝ እናደርገዋለን። ይህም ደግሞ በቀላሉ አክሰሰብል እንዲሆን ለሚፈለገው ጉዳይ እንዲውል ለማድረግ እንደዚሁም በአግባቡ ደግሞ ተቀምጦ በሚፈለግ ጊዜ እንዲገኝ ለማድረግ ነው ማለት ነው የምናደራጀው። ሌላው ያደራጀነው መረጃ ደግሞ ለሚፈለገው ሰው አክሰሰብል እንዲሆን ማድረግና ለተገቢው ግልጋሎት እንዲውል ማድረግ ኢፌክቲቭ ዩዜጅ መኖር አለበት። እንደዚሁም እነዚህ መረጃዎች ለረጅም ጊዜ ተጠብቀው እንዲቆዩ ፕሪዘርቭ ልናደርጋቸውና ፕሮቴክት ልናደርጋቸው ይገባል። ይህም ጥበቃና እንክብካቤ የምንለው ነው። በአምስተኛነት ተገቢ ጊዜያቸውን ሲደርስ ደግሞ ማስወገድ ይኖርብናል። ምክንያቱም ቦታ እንዳይዙብን፣ ሲስተማችንን ስሎ ዳውን እንዳያደርጉብን፣ እንደዚሁም ላልተገባ አገልግሎት እንዳያውሉብን ሚስጥራቸውን መጠበቅ ያሉብንን መረጃዎች በአግባቡ ልናስወግዳቸው ይገባል ማለት ነው። ኦኬ፣ እስኪ እያንዳንዱን ዘርዘር አድርገን እንመልከታቸው። አንደኛ መረጃን ማግኘት የምንለው ወይንም ማሰባሰብ አኩዚሽን ኦር ክሪኤሽን የምንለው ነው። ያው እንደምታወቀው መረጃ በአንድ ተቋም ውስጥ በተለያየ መንገድ ሊፈጠር ይችላል። የተለያዩ መረጃዎችን አሰባስበን ኮምባይን በማድረግ መረጃን ልንፈጥር እንችላለን። ሲንተሳይዝ ልናደርግ እንችላለን። ኮሌክት ልናደርግ እንችላለን። ራሳችን ልንፈጥር እንችላለን። ስለዚህ በተለያየ መንገድ መረጃዎች ሊገኙ ይችላሉ ማለት ነው። ኢንተርናሊም እንደዚሁም ኤክስተርናሊ። መረጃው ከውስጥ ምንጮች ለምሳሌ ከሪፖርቶች ወይንም ከውጭ ደግሞ ከገበያ ጥናት የሚሰበሰቡበት የመጀመሪያ ደረጃ ነው። ስለዚህ በጥናት የተለያዩ ኢቫሉዌሽኖችን አሰስመንቶችን በመስራት የሚገኙ ውጤቶች ሊሆኑ ይችላሉ። እንደ መረጃ የምንጠቀማቸው እነዛን መረጃዎች እናሰባስባለን ማለት ነው። ዋናው ትኩረቱ የዚህ ሂደት ትክክለኛና ጠቃሚ መረጃዎችን ማሰባሰብ ላይ ነው ማለት ነው። ስለዚህ የምናሰባስበው መረጃ ቅድም እንዳለው አራቱን መርሆዎች ማሟላት ይኖርበታል። አኪዩሬት መሆን አለበት፣ ሬሌቫንት መሆን አለበት፣ እንደዚሁም ኮምፕሊት መሆን አለበት፣ ጊዜ የሚገኝ መሆን አለበት ማለት ነው። ስለዚህ እነዚህን ክራይቴሪያዎች የሚያሟላ መረጃ ከሆነ ትክክለኛ መረጃ ነው ልንል እንችላለን። የተሰበሰበ መረጃ ደግሞ በሁለተኛነት ምን ይደረጋል? ይደራጃል። ተገቢው የሆነ ፕራይመሪ ኪ ሊሆን ይችላል። ኢንዴክስ በማድረግ ካቴጎራይዝ በማድረግ ክላሲፋይ በማድረግ መረጃዎቹ ለአጠቃቀም ምቹ በሆነ መልኩ ይደራጃሉ። እነዚህ የተደራጁ መረጃዎች ደግሞ በአግባቡ ተሰንደው ይቀመጣሉ። በተለያዩ ስቶሬጅ ዲቫይሶች ይቀመጣሉ። ኮምፒውተራችን ላይ ሊሆን ይችላል፣ ሰርቨር ላይ ሊሆን ይችላል፣ ክላውድ ላይ ሊሆን ይችላል። በተለያዩ አማራጮች እነዚህ መረጃዎች እናስቀምጣቸዋለን ማለት ነው። የተሰበሰበው መረጃ በቀላሉ እንዲገኝ ሆኖ የሚመደብበትና ደህንነቱ በተጠበቀ ሁኔታ በዳታቤዝ ወይንም በፋይል የሚቀመጥበት ሂደት ማደራጀትና ማከማቸት እንለዋለን ማለት ነው። ስለዚህ የተሰበሰበ መረጃ በአግባቡ ይደራጃል። ደን አሁን የተደራጀው መረጃ ለጥቅም መዋል የሚችልበት ምቹ ሁኔታ ላይ ስላለ ለተገቢው ሰው ምን ማድረግ ይኖርብናል? ማድረስ ይኖርብናል። በሲስተሙ ተጠቅመው ሊሆን ይችላል፣ ኢንፐርሰን መጥተው ሊሆን ይችላል። በተለያየ መንገድ መረጃው ተደራሽ ሆኖ አገልግሎት ላይ እንዲውል ማድረግ ይጠበቅብናል ማለት ነው። ይህም ፕሮፐር ዌይ ኦፍ ዩቲላይዚንግ ኖሌጅ ማለት ነው። ትክክለኛውን መንገድና መርህ ተከትለን ያለንን እውቀት ጥቅም ላይ ማዋል ይጠበቅብናል። መረጃው ለሚፈለጉት አካላት ውሳኔ ሰጪዎች በወቅቱ እንዲዳረስ ያደርጋል። መረጃው ወደ እውቀት ኦር ኖሌጅ ይቀየራል። ስለዚህ የዚህ ሂደት ዋናው ትኩረት ምንድነው ማለት ነው? መረጃው ለትክክለኛው ሰው በትክክለኛው ጊዜ መድረሱን ማረጋገጥ ነው። ቅድም እንዳልነው መረጃ ሬሌቫንት መሆን አለበት፣ ታይምሊነስ ሊኖረው ይገባል ብለናል። በወቅቱና በጊዜው ከደረሰ ትክክለኛ መረጃ ከሆነ ተገቢ መረጃ ከሆነ ውጤታማ የሆነ የመረጃ አጠቃቀም ነው ልንል እንችላለን። በአራተኛነት እነዚህ መረጃዎች ደግሞ ባሉበት ቦታ ስቶር በተደረጉበት ሚዲየም
ትክክለኛውን የሆነ ጥበቃና እንክብካቤ ልናደርግላቸው ይገባል። እንዳይሰረቁ፣ እንዳይሰረዙ፣ እንዳይደለዙ፣ እንዳይጠፉ በተቻለን አቅም ጥበቃ ልናደርግ ይገባል። መረጃው ሳይበረዝ፣ ሳይሰረቅ እንደዚሁም ሳይበላሽ እንዲቆይ የደህንነት ስራዎች ሊሰሩላቸው ይገባል። ይህም ባካፕ ሊሆን ይችላል። ለምሳሌ መረጃው ቢሰረዝ ቢጠፋ መልሰን ሪስቶር ለማድረግ ባካፕ ማዘጋጀት ሊሆን ይችላል። እንደዚሁም ደግሞ በኔትወርክ አማካኝነት በሚደርስባቸው ሳይበር ክራይም እንደዚሁም የተለያዩ የማልዌሮች ጥቃት እንዳይደርስባቸው ተገቢውን የሆነ ጥንቃቄ ልናደርግላቸው ይገባል። በፓስዋርድ መዝጋት ሊሆን ይችላል፣ በኢንክሪፕት በማድረግ ሊሆን ይችላል። እንደዚሁም የተለያዩ ፕሮቴክሽን ሜዠርመንቶችን በመውሰድ ጥበቃ ልናደርግላቸው ይገባል። ተገቢው ጊዜ ሲደርስ ደግሞ እንደዚሁ ማስወገድ ይኖርብናል። በወረቀት የምናገኛቸውም በሲስተም የምናገኛቸውም ሊሆኑ ይችላሉ። እነዚህ መረጃዎች የጊዜ ገደባቸው ሲያልፍ ለጥቅም የሚውሉበት ምንም አይነት ሁኔታ የማይኖርበት ሁኔታ ሲደርስ እነዚህ መረጃዎች በአግባቡ ልናስወግዳቸው ይገባል። ይህም የምናደርገው አንደኛ ለመረጃዎቹ ተገቢውን ጥንቃቄ ለማድረግና ከሚይዙት ቦታ ራሳችንን ለመጠበቅ ነው። ምክንያቱም መረጃው በበዛ ቁጥር ስፔስ ይዙብናል። ስለዚህ መረጃው ጥቅም ሳይኖረው እንደዚሁ ተቀምጦ ኢንኤፊሽንት የሆነ ዩዜጅ እንዳይኖር በተቻለን አቅም እነዚህ መረጃዎች ማስወገድ ይገባናል፣ በተገቢው መንገድ ማለት ነው። ሁሉም መረጃ ለዘለቄታው አስፈላጊ ላይሆን ይችላል። ፋይዳው ሲያበቃ ወይንም በሕግ የተቀመጠው የማቆያ ጊዜ ሲያበቃ መረጃው በስርዓት መወገድ ወይንም ወደ አርካይቭ መቀየር መዛወር ይኖርበታል ማለት ነው። አርካይቭ ካደረግነው ግን ለረጅም ጊዜ ተጠብቆ ሊቆይ ይችላል። አስተዳደራዊ ፋይዳ ካለው፣ ታሪካዊ ፋይዳ ካለው፣ እንደዚሁም ለሌጋል ፐርፐዝ የሚውል ከሆነ እነዚህን ሁሉ ጠቀሜታዎች ላይ እንዲውል በአግባቡ አርካይቭ አድርገን ወደ መዛግብትነት ቀይረን ልንጠብቃቸው ይገባል ማለት ነው። ይህንን ማድረግ ለምን ይጠቅመናል? አንደኛ የማከማቻ ቦታን ለመቆጠብ እንደዚሁም ደግሞ አላስፈላጊ መረጃዎችን ለማጥፋት እንጠቀምበታለን። እነዚህ መረጃዎች ሲስተማችን ውስጥ ባሉ ቁጥር ሲስተማችንን ስሎ ዳውን ሊያደርግብን ይችላል። በቀላሉ ሊሰረቁብን ይችላሉ። በተለይ ኮንፊደንሻል መረጃዎች ከሆኑ አደጋ ላይ እንዳይወድቁ በተቻለን አቅም ጥንቃቄ ልናደርግላቸው ይገባል ማለት ነው። መረጃን እንደ ሀብት የማስተዳደር ጥቅሞች ምንድን ናቸው? አንደኛ ውሳኔያችን ጥራት ያለው እንዲሆን ያደርጋል። ወጪን ይቀንስልናል። እንደዚሁም ደህንነታቸው እንዲጠበቅ ያደርጋል ማለት ነው። እነዚህ ሶስት ጠቀሜታዎች አሉት። ትክክለኛ የሆነ መረጃ በመረጃ ስርዓታችን ውስጥ ካለ ጥራት ያለው ውሳኔ መወሰን እንችላለን። እንደዚሁም ደግሞ ጥራት ያለው ውሳኔ በወሰንን ቁጥር ደግሞ ወጪያችን ይቀንሳል፣ ኤፊሽንሲያችን ይጨምራል ማለት ነው። እንደዚሁም በአግባቡ የተደራጁ መረጃዎች ደህንነታቸው የተጠበቀ ይሆናል። ስለዚህ ምንም አይነት ስጋት አይኖርም ማለት ነው። የመረጃ እሴቶችን እንመልከት እስኪ። ዋት አር ዘ ካራክተሪስቲክስ ኦፍ ኢንፎርሜሽን? ቅድም ይህንን በተወሰነ መልኩ ለማየት ሞክረናል። አንድ መረጃ ምንድነው ብለናል? መጀመሪያ ወቅታዊነት ሊኖረው ይገባል። በሚፈለገው ጊዜ በሚፈለገው ሰዓት ጥቅም ላይ መዋል ይኖርበታል። እንደዚሁም ኢሬሌቫንት መሆን አለበት። መረጃው ለሚፈለገው ውሳኔ የሚፈለገው መረጃ መሆን አለበት እንጂ ያልተገባ መረጃ ከሆነ ከጉዳዩ ጋር ተያያዥነት የሌለው መረጃ ከሆነ ምንም አይነት ፋይዳ አይኖረውም። እንደዚሁ መረጃዎች አኪዩሬት መሆን አለባቸው። ዊች ኢዝ እውነተኛ ትክክለኛ መረጃ መሆን አለበት። ሌላው ሙሉነት ነው። ሙሉነት ስንል ኮምፕሊትነስ፣ የተሟላ መረጃ። ጉድለት ካለው መረጃው ተፈላጊውን የሆነ መረጃ ማቀበል አይችልም። ስለዚህ ሙሉ ከሆነ ግን መረጃው የሚያስፈልገውን ሁሉ መረጃ ማስተላለፍ ስለሚችል ለውሳኔ ለመስጠት ቀላል ይሆናል ማለት ነው። ታይምሊነስን ስንመለከት ወቅታዊነት፣ የአንድ መረጃ ወቅታዊነትን እንዴት ነው የምንገልጸው? አንደኛ መረጃው ችግሮች ሳይባባሱ ወይም እድሎች ሳያመልጡ በፊት መገኘት መኖር መቻል አለበት ማለት ነው። ኦልሬዲ ጊዜው ካለፈ በኋላ የምናገኘው መረጃ ምንም አይነት ጠቀሜታ አይኖረውም። ስለዚህ አንድ መረጃ በወቅቱ ልናገኘው ይገባል።
አንድ መረጃ በጣም ትክክለኛ መረጃ ቢሆን እንኳን ጊዜው ካለፈ በኋላ የሚመጣ መረጃ ምንም አይነት ፋይዳ አይኖረውም። ስለዚህ ለምሳሌ አንድ የነገው የአየር ሁኔታ ትንበያ ዛሬውኑ ካልታወቀ ለገበሬው ጥቅም አይኖረውም ማለት ነው። ስለዚህ ነገ ስለሚከናወነው ነገር ለገበሬው ጠቀሜታ ያለው መረጃ እንዲሆን ዛሬ መታወቅ አለበት። ምክንያቱም ምን ማድረግ እንዳለበት አሁን ላይ ወስኖ ወደ ተግባር እንዲገባ ሊያደርገው የሚችለው መረጃው አሁን ሲገኝ ነው። ነገ ግን ቢያገኘው መረጃውን ነገ ላይ ምንም አይነት ጊዜ ኖሮት ሊያከናውነው የሚችለው ነገር ስለማይኖር መረጃው እንደ መረጃ ጥቅም ላይ ሊውል አይችልም ማለት ነው። ሌላው ሪሊቫንሲ ነው። ሪሊቫንስ ተገቢነት ያለው መረጃ መሆን አለበት። ለምንፈልገው ውሳኔ የምንፈልገው መረጃ ካልሆነ ይህም መረጃው ላይ ጠቀሜታ ሊኖረው አይችልም። መረጃው ለተፈጠረው ችግር ወይንም ለተወሰነ ሁኔታ በቀጥታ የሚጠቅም ፐርቲነንት የሆነ መረጃ መሆን አለበት። አንድ መረጃ ከሚፈለገው ውሳኔ ጋር የማይገናኝ ከሆነ የአመራሩን ጊዜ ያባክናል እንጂ ዋጋ አይኖረውም ማለት ነው። ስለዚህ መረጃውን አናላይዝ ለማድረግ በሚደረገው ሂደት ጊዜ ብናባክን ነው እንጂ ለተገቢው አገልግሎት ሊውል ስለማይችል ጠቀሜታው እምብዛም ነው ማለት ነው። ለምሳሌ የፋይናንስ ውሳኔን ለመወሰን የሰው ኃይል የእረፍት ጊዜ ዝርዝር ሊፍ ባላንስ ማየት ላያስፈልገን ይችላል። ነገር ግን የፋይናንስ ውሳኔን ለመወሰን ነምበር ኦፍ ኢምፕሎይስ ሊሆን ይችላል፣ ነምበር ኦፍ ወርከርስ ሊሆን ይችላል ብናውቅ የተሻለ ውሳኔ ለመወሰን ወይም ደግሞ የስራውን ሳይዝ የሚሰራውን ስራ መጠን ማወቅ ሊሆን ይችላል፣ የሚፈለገውን ሪኳየርመንት ሊሆን ይችላል ማወቅ ተገቢ የሆነ ውሳኔ እንድንወስን ፋይናንሻል ውሳኔ እንድንወስን ሊጠቅመን ይችላል ማለት ነው። ሌላው ትክክለኝነት ወይም አኪዩሬሲ ነው። አንዳንድ ጊዜ መረጃ እንደ መረጃ ይኖረናል። ነገር ግን ያ መረጃ ተገቢውን የሆነ አገልግሎት እንዲሰጥ ትክክለኛ መረጃ መሆን አለበት። ትክክለኛ መረጃ ካልሆነ ወይንም ከስህተት ነጻ የሆነ ካልሆነ መረጃውን ብናገኘውም ጥቅም ላይ ግን ልናውለው አንችልም ማለት ነው። ስለዚህ መረጃ ምን ጊዜም ትክክለኛ መሆን ይኖርበታል። በባንክ ሪፖርት ላይ የአንድ ዜሮ ለምሳሌ መሳሳት 1000 መባል የነበረበት በአንድ ዜሮ ምክንያት ወደ 10,000 ሊቀየር ይችላል። ስለዚህ እንደዚህ አይነት ችግሮች ከፍተኛ የሆነ የውሳኔ ስህተትን ሊፈጥሩ ስለሚችሉ አኪዩሬት የሆነ መረጃ ሙሉነት ነው። ሙሉነት ወይም ኮምፕሊትነስ የምንለው መረጃው የተሟላ መሆን አለበት። ስለ አንድ ጉዳይ ውሳኔ ለመወሰን የተሟላ መረጃ እስካላገኘን ድረስ መረጃው እንኳን ቢኖረን ትክክለኛ ድምዳሜ ላይ ለመድረስ ስለማንችል መረጃው በተቻለን አቅም ምን መሆን አለበት? ሙሉ መሆን አለበት ማለት ነው። መረጃው ስለ ችግሩ ወይንም ስለ መፍትሄው ሙሉ ስዕል ወይንም ኮምፕሊት ፒክቸር የሚያሳይ መሆን ይኖርበታል። ያልተሟላ መረጃ ግራ ማጋባትን ይፈጥራል። መረጃው አሳማኝ ለመሆን ሁሉንም አስፈላጊ ዝርዝሮች መያዝ አለበት ማለት ነው። ስለዚህ ይህ ባልተሟላበት ሁኔታ የተሟላ መረጃ ነው ማለት አንችልም። የአንድን ሰራተኛ አፈጻጸም ለመገምገም የአመቱ ሙሉ ስራ ማየት እንጂ የአንድ ቀን ስራ ብቻ ማየት በቂ ላይሆን ይችላል ማለት ነው። ስለዚህ ስለ አንድ ግለሰብ አመታዊ የስራ አፈጻጸም ለማወቅ የአንድን ቀን መረጃ ብቻ ወስደን በዛ ላይ የምንወስነው ውሳኔ ትክክለኛ ውሳኔ ወይም ድምዳሜ ላይ ሊያደርሰን አይችልም። እሺ፣ ከዚህ በመቀጠል ስርዓት ወይንም ሲስተም ምንድነው በሚል ኮንሰፕት ላይ እንወያያለን። ሲስተም ስንል እንግዲህ እንደሚታወቀው የተለያዩ ኮምፖነንቶች በጋራ በቅንጅት ሆነው ወደ አንድ ኮመን ጎል የሚደርሱበት ሂደት ነው ማለት ነው። ስርዓት ማለት የአንድን የጋራ ግብ ወይም ኮመን ጎል ለማሳካት በቅንጅት የሚሰሩ ተያያዥነት ያላቸው አካላት ስብስብ ነው። ስለዚህ ሲስተም የአንድ ወጥ የሆነ ሂደት ውጤት ሳይሆን የተለያዩ ኮምፖነንቶች በጋራ ሆነው ወደ አንድ ኮመን ጎል የሚደርሱበት የቅንጅት አሰራር ነው ማለት ነው ሲስተም የምንለው። ሲስተም ውስጥ ምን እናገኛለን ካልን ያው ሲስተም የተለያዩ ኮምፖነንቶች ቅንጅታዊ አሰራር እንደሆነ አይተናል። ሲስተም ውስጥ ደግሞ የምናገኛቸው መሰረታዊ የሆኑ ሂደቶች ወይም ኮምፖነንቶች ይኖሩታል። አንድ ሲስተም ውጤታማ እንዲሆን የሚከተሉት ውህደቶች ማለፍ አለበት። አንደኛው
ግብአት ሊኖረው ይገባል፣ ኢንፑት የምንለው ማለት ነው። ሁለተኛ ያ ኢንፑት ፕሮሰስ ይደረጋል። ያ ፕሮሰስ ደግሞ ውጤት ያመጣል ማለት ነው። ያ ውጤት ላይ ተመስርተን የተለያዩ ግብረ መልሶች ወይንም ፊድባኮችን እናገኛለን። ውጤቱ ጥሩ ነው አልነበረም፣ ኤፊሽንት ነው አይደለም፣ የተፈለገውን ጎል አሳክቷል አላሳካም የሚለውን የምንገመግምበት ነው። ደን በዛ የውጤት ደግሞ መሰረት የተለያዩ ቁጥጥሮችን የምናከናውንበት ሂደት ይኖረዋል ማለት ነው። እስቲ እያንዳንዱን እንደ መመልከት እንሞክር። ግብአት ስንል እንግዲህ አንድ ሲስተም ውስጥ የምናስገባው ጥሬ ሀብት ነው ማለት ነው። ወደ ሲስተሙ የሚገቡ ጥሬ ሀብቶች ግብአት እንላቸዋለን። ለምሳሌ መረጃ፣ የአንድ የመረጃ ስርዓት ውስጥ መረጃ እንደ አንድ ግብአት እንጠቀመዋለን። የሰው ኃይል ለምሳሌ በአንድ ፕሮጀክት ውስጥ የተለያዩ ሰዎች ይሳተፋሉ፣ እነዚህ ግብአቶች ናቸው። ጥሬ እቃዎች ስንል ለምሳሌ የአንድ የፋብሪካ ምርት የተለያዩ ግብአቶችን እንደ ኢንፑት ይወስዳል፣ ደን ውጤት ይኖረዋል ማለት ነው። ያ የነዛ ጥምር የጥሬ እቃዎች ጥምር ውጤት ወደ አንድ ምርት ይቀየራል ማለት ነው። ሌላው ወደ ፋይናንሻል ደግሞ ስንመጣ ገንዘብ እንደ አንድ ግብአት ሆኖ ሊያገለግል ይችላል። እስቲ ለምሳሌ እንደ የአንድን የዲጂታይዜሽን ስራ እንደ ምሳሌ እንውሰድና እንመልከት። አንድ ዲጂታል የምናደርገው ወደ ዲጂታል የምንቀይራቸው ዶክመንቶች የወረቀቱ ዶክመንት እያንዳንዱ የወረቀት ዶክመንት ምንድነው ማለት ነው? ግብአት ነው። ስለዚህ ያ ግብአት ወደ ዲጂታል ይቀየራል፣ ወደ ሲስተም ይገባል፣ ወደ ዳታቤዝ ይገባል። ስለዚህ እያንዳንዱ ዶክመንት ምንድነው ማለት ነው? በዚህ ኬዝ ግብአት ነው ማለት ነው። ሌላው ሂደት ነው። በሂደት ውስጥ የምናገኘው ግብአቱ ወደ ውጤት የሚቀየርበት ሂደት ፕሮሰስ ነው ማለት ነው። ስለዚህ ግብአቱን ወደ ጠቃሚ ውጤት ለመቀየር የሚከናወን ተግባር ፕሮሰስ እንለዋለን። ስለዚህ በፕሮሰስ ውስጥ አንድ ግብአት ሲያልፍ ወደ ውጤት ይቀየራል ማለት ነው። ለምሳሌ መደመር፣ መቀነስ፣ ሂሳባዊ ስሌት ሊሆን ይችላል። መመደብ፣ ሶርቲንግ፣ ለምሳሌ መረጃዎችን ካስገባን በኋላ በኦርደራቸው ኦርጋናይዝ ብናደርጋቸው፣ በክላሲፋይ ብናደርጋቸው ዛቲስ ሶርቲንግ። ወይንም ደግሞ ስካን ማድረግ፣ ለምሳሌ ቅድም ያየናቸው ወረቀቶች ግብአት ናቸው ብለናል። እነዚህን ስካን ስናደርግ ፕሮሰስ እያደረግናቸው ነው ማለት ነው። ስለዚህ ሰነዱን ስካን ማድረግና በኮምፒውተር ላይ መመዝገብ ዳቲስ ዋት ዊ ኮል ፕሮሰስ ኦር ሂደት የምንለው ነው ማለት ነው። በመቀጠል ውጤትን እስኪ እንመልከት። ኦኬ፣ እነዚህ ግብአቶች መጥተው ፕሮሰስ ተደረጉ። ደን የምናገኘው ምንድን ነው? ውጤት ነው። እዚህ ላይ በስዕሉ ላይ እንደምትመለከቱት አንድ ኦቶሜትድ የሆነ የፋብሪካ ነው። በዚህ ፋብሪካ ውስጥ እንግዲህ የተለያዩ ግብአቶች ይመጣሉ። ሮቦቲክ በሆነ ቴክኖሎጂ አማካኝነት የተለያዩ ምርቶች ኮምፒውተራይዝድ በሆነ መልኩ ምርቶች ይመረታሉ ማለት ነው። ስለዚህ ምርቱ ምንድን ነው ማለት ነው? ውጤት ነው። እዚህ ጋር ለምሳሌ ከሂደቱ በኋላ የሚገኝ መጨረሻ ውጤት እንለዋለን። ሪፖርት፣ ምርት ወይንም አገልግሎት፣ እነዚህ ሁሉ ውጤቶች ናቸው ማለት ነው። ስለዚህ ቅድም ባነሳ ነው የዲጂታይዜሽን ስራ ላይ አንድ ዶክመንት ዲጂታይዝድ ተደርጎ ወደ ዳታቤዙ ከገባ ምንድን ነው ማለት ነው? ውጤት ነው ማለት ነው። ፒዲኤፍ ፋይሉ ውጤት ነው። የተደራጀው መረጃ ውጤት ይሆናል ማለት ነው። ስለዚህ ውጤትን በዚህ መልኩ ልንመለከተው እንችላለን። ኦኬ፣ ውጤት ከተመለከትን በኋላ ውጤቱ ላይ የተለያዩ አመለካከቶች፣ አስተያየቶች ሊኖሩ ይችላሉ። ያንን ፊድባክ ወይንም ግብረ መልስ እንለዋለን። ሲስተሙ በትክክል እየሰራ መሆኑን የሚገልጽ መረጃ ነው። ስለዚህ ፕሮዲስ እያደረግነው ያለነው ሪዛልት ወይንም ውጤት ተገቢውን የሆነ ጎል አሳክቷል ወይ የሚለውን የምናገኘው ከተለያዩ ሰዎች ከምናገኘው አስተያየት ነው። ስለዚህ እነዛን አስተያየቶች በመውሰድ ደግሞ ውጤታችንን የበለጠ የምናሻሽልበትን ሁኔታ እንፈጥራለን። ስለዚህ ግብአት አንዱ የሲስተም ኮምፖነንት ነው ማለት ነው። የተቀመጠው ፋይል ጥራት የለውም የሚል የተጠቃሚ አስተያየት ለምሳሌ እንደ ግብረ መልስ ልንመለከተው እንችላለን። ደን ቁጥጥር እናደርጋለን። በግብረ መልሱ መሰረት ስህተቶችን ለማረም የሚወሰድ እርምጃ ምን ይባላል ማለት ነው? ቁጥጥር እንለዋለን። ለምሳሌ ፋይሉ ጥራት ከሌለው በድጋሚ ስካን እንዲደረግ ማዘዝ ሊሆን ይችላል። እንደዚሁም ደግሞ አንድ የፋብሪካ ምርት ላይ
ጉድለቶች ካሉ እነዛን ጉድለቶች እየተመለከትን አስፈላጊውን የሆነ እርማት የምናደርግበት ሂደት ነው ማለት ነው።